ኢትዮጵያ የቡና ቱሪዝምን ለዓለም የቱሪዝም ገበያ ለማቅረብ በስፋት እየሰራች ይገኛል። አሁን የሚገኘው በሲዳማ ክልል ነው። የሲዳማ ክልል ቡና አምራች ከሆኑ አካባቢዎች መካከል አንደኛው ነው። አንድ እንግዳ መንገድ ላይ ሲያልፍ በሲዳምኛ ቤቶች ወይም አይድ ብሎ ይጠይቃል። ቤት ያለው ሰው አቤት ብሎ ወደ ቤት ግቡ፣ ቡና ደርሷል ነው የሚባለው። ቡና ደርሷል ይፈላል አይባልም። ገና ሳይፈላ ቡና ደርሷል ይባላል እና እንግዳው ይገባል። እንግዳው ከገባ በኋላ ምናልባት ዲሽ ምግብ ከቀረበው ከበላ በኋላ ነው ቡና መጨረሻ ላይ ነው የሚቀርበውና ያለ ቡና ሲዳማን ለይተ ማየት አችልም። ወደ ተለያዩ የቡና አምራች አካባቢዎች ያቀናው የመገናኛ ብዙሃን ቡድን አንደኛ መዳረሻው የሲዳማ ክልል መሃል ሲዳማ ዞን ወንሾ ወረዳ ነው። የፌሮና አካባቢው ህብረት ስራ ማህበር በአካባቢው ቡናን በማልማት ለማዕከላዊ ገበያ የሚያቀርብ ሲሆን ማህበሩ ቡና የሚያመርትበትን ሂደት ለጋዜጠኞች ቡድኑ አብራርተዋል። የኢንዱስትሪ ኃላፊው ከየግዢ ጣቢያ ተገዝቶ የመጣውን ቡና ይረከባል። ከተረከበ በኋላ ወደ ቋት ይመልሳል፣ ይፈለፍላል። ማሽኑ ወደ ጋንዳ ይገባል። በጋንዳ ውስጥ ከ36 እስከ 72 ሰዓት ፈርሜንቴሽኑን በተጠበቀ ሁኔታ ይካሄዳል። ከዛ በኋላ ይታጠባል፣ ወደ መዘፍሰፊያ ጋንዳ ይሄዳል። ከዛ ወደ መንጠፍጠፊያ፣ ከዛ ወደ ዋና አልጋ ይሄዳል። ከዛ በኋላ በዚህ አልጋ ላይ በፀሐይ ካለ 12 ቀን በውጭ ይቆያል ማለት ነው። 12 ቀን ከቆየ በኋላ ወደ መጋዘን ይገባል። ለቀማ ይደረጋል። ጥራቱ የተጠበቀ እንዲሆን ይደረጋል። ይህንን ስራ ለመስራት ብዙ የሰው ኃይል ያስፈልጋል። ለእንደኛ ማህበር ወደ 1200 ሰራተኞች ጊዜያዊ ሰራተኞች ያስፈልጋል። 1200 ሰራተኞች ያስፈልጋል። ስለዚህ ቡና በዚህ መልኩ ብዙ ጠቀሜታ አለው። ለአርሶ አደሮቻችን፣ ለአባል ለኮሚኒቲውም በጣም ከፍተኛ ጠቀሜታ ነው ያለው ቡና። የኢትዮጵያን የአረቢካ ቡና መገኛነት ከኢትዮጵያውያን ባህል ጋር ያለውን ጥልቅ ቁርኝነት በማሰናሰል ለቱሪዝም ዘርፍ ማዋል ይገባል። የመገናኛ ብዙሃን የቡና ቱሪዝም ጉዞም ይህንኑ ዓላማ ያደረገ ነው። ከአሁን ቀደም የተለያዩ ጉብኝቶች በቡና ላይ ይደረጋሉ። ለምርምር ለጥናት ያለውን አቅም ለማሳደግ ይደረጋሉ። የኛ የጉብኝት ዓላማ ግን ቱሪስቱ የአገር ውስጥም ቱሪስት ይሁን የውጭ ቱሪስት ቡናን እንደ አንድ መዳረሻ እንዲጎበኘው፣ በቡና እርሻዎች መካከል እንዲመላለስ፣ ከእርሻው ጀምሮ ከበቀላው ጀምሮ ለቀማው፣ አጠባው ሂደቱን በአጠቃላይ በተመለከተ የሚኖረውን የጉብኝት ስርዓት ማስተዋወቅ ነው እንደ አንድ መዳረሻ ማለት ነው። ከዛም ባለፈ ደግሞ ያለውን የኢኮኖሚ ትስስር ህብረተሰቡና ቡና ያላቸውን የኢኮኖሚ ትስስር በተመለከተ ከዛ ባለፈ ደግሞ በሁሉም የኢትዮጵያ ክፍል እንደሚታወቀው ቡና የማህበራዊ ትስስራችን አንዱ መስተጋብሩ መገለጫ ነው። እሱንም ማሳየት ነው። ኢትዮጵያ በዓለም አቀፍ ደረጃ የቡና መገኛነት ታሪኳን ከሌሎች ተያያዥ ባህልና ታሪክ ጋር በማቀናጀት የቱሪዝም መዳረሻ የሚጎበኝ ነገር ለማድረግ እየሰራች ትገኛለች። የሲዳማ ክልልም ይህንን እያደረገ ነው። ቡናን የምናውቀው ሰብስበን ከመሸጥ ጋር ወደ ገበያ ከማቅረብ ጋር ነው እንጂ ከዚህ ከቱሪዝም ጋር አያይዞ የስራ እድልን ከመፍጠርም አንጻር የተሰሩ ስራዎች ብዙም የለም። አሁን ግን የስራ እድል የሚፈጠርበት እንደሆነ ከዛም ውጪ ቱሪስቶች የሀገር ውስጥ ቱሪስት ሆነ ከውጪ የሚመጣው ቱሪስት ኦርጋኒክ የሆነ ቡና ጥሩ ጣዕም ያለውን ቡና እንዲቀምስ በማድረግ ያንን ስራ እየሰራን ነው። የሲዳማ ቡና በዓለም አቀፉ የቡና ገበያ ውስጥ ያለውን መልካም ስምና ተወዳጅነት ከማህበረሰቡ ባህላዊ እሴት ጋር በማሰናሰል ቡናን የክልሉ ተጨማሪ የቱሪስት መዳረሻ ለማድረግ ዝግጅት ተደርጓል። ብዙውን ጊዜ ሰዎች ቡና እንደዚህ ታጥቦ መጥቶ ወይም ተቀሽሮ የመጣውን አንዳንዶቹ ተፈልቶ የመጣውን ብቻ ቡና የሚለውን ያውቃሉ እንጂ የቡና ከስር እንዴት ተተከለ፣ እንዴት እንደዚህ ደረሰ፣ እንዴት ተለቀመ፣ እንዴት ፕሮሰስ ተደረገ እዚህ ጋር ደረሰ የሚለውን አያውቁትም እና ምናልባት ከዛ ጀምሮ ያለውን ለማየት ወደኛ እንዲመጡ እኛም እንጋብዛቸዋለን። የኛን ቡና ጣዕም ቀምሶ የማይረሱትን ትውስታ እንዲጭራቸው የማድረግ ስራ ለመስራት ዝግጁ ነን።